ህወሓት የፌዴራል መንግስት የፕሪቶሪያውን ስምምነት 100% ማፍረሱን በመግለጽ በመላው ትግራይ ጦርነት ማወጁን የተመለከተ ሰበር መረጃ ደርሶናል። በዝርዝር ይቀርባል። በታዋቂው አክቲቪስት ታማኝ በየነና በኢቢሲ የቦርድ ሰብሳቢ አቶ ዳንኤል ክብረት መካከል ከባድ ውዝግብ ተፈጠረ። ተጨማሪ ዘገባ ይዘናል። የኢትዮጵያ አየር መንገድ 4 አዳዲስ የሀገር ውስጥ በረራ መዳረሻዎችን ሊያስጀምር ነው። ክቡራንና ክቡራት የጥበብ ሚዲያ ቤተሰቦች በቆይታችን እነዚህና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎች በዝርዝር እናቀርባለን። ለቤቱ አዲስ የሆናችሁ ውድ ቤተሰቦቻችን ሰብስክራይብ በማድረግ የደውል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በአክብሮት እንጋብዛለን። ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። በኔትወርክና በሲስተም ምክንያት በተቸገረባቸው ቦታዎች ወደ ማኑዋል እየቀየረ መሆኑን ምርጫ ቦርድ አስታወቀ። ቦርዱ 7ኛው ጠቅላላ ምርጫ የመራጮች ምዝገባ በዲጂታል መንገድ ጭምር እንዲደረግ ለማከናወን አቅዶ ወደ ስራ የገባ ቢሆንም ከሲስተምና ከኔትወርክ ጋር በተያያዘ ችግር እንደገጠመው ከዚህ ቀደም መግለጹ ይታወሳል። አሁን ላይ ግን በተለያዩ ቦታዎች ወደ ማኑዋል እየቀየረ መሆኑን የቦርዱ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። ተቋሙ ችግሩን ለመፍታት ባለፈው ሳምንት ከኢትዮ ቴሌኮም ጋር አብረው እየሰሩ መሆኑን ተናግረው ይህንም ባለፈው ሳምንት ተነስቶ እንደነበር ተናግረዋል። ቦርዱ ይህን ያስታወቀው የፖለቲካ ፓርቲዎችና የግል እጩዎች በድምጽ መስጫ ወረቀት ላይ የእጩዎች አደራደር እጣ ወጣት ስነ ስርዓት መርሃ ግብር ላይ የመክፈቻ ንግግር ባደረጉበት ወቅት ነው። አሁንም ቢሆን ከፍተኛ ችግር እየገጠመን ነው ያሉት ሰብሳቢዋ በጣም አስቸጋሪ የሆኑ ቦታዎች ላይ ወደ ማኑዋል እየቀየርን ነው ሲሉ ተናግረዋል። አሁን ላይ በ46754 የምርጫ ጣቢያዎች ላይ ምዝገባ እየተካሄደ መሆኑን የገለጹት ሰብሳቢዋ እስካሁን ባለፈው ሳምንት አርብ ድረስ ከ18 ሚሊዮን በላይ መመዝገባቸውን ጠቅሰዋል። ቦርዱ መንግስት ለፓርቲዎች የሚውለውን የመጀመሪያው 30% ድጋፍ መልቀቁ የተገለጸ ሲሆን ቀሪውን ለመልቀቅ በአካታችነት ላይ ማለትም በአካል ጉዳተኞች ጋር ያለው መረጃ ማሟላት እንዳለባቸው ሰብሳቢው አሳስበዋል። በተጨማሪም የጸጥታ ችግር ያለባቸው አካባቢዎችና በቢጫ በቀይና በአረንጓዴ የተቀመጡ ቦታዎች ላይ ፓርቲዎች አስተያየት እንዲሰጡ እየተደረገ መሆኑን ተነስቷል። በታዋቂው አክቲቪስት ታማኝ በየነና በኢቢሲ የቦርድ ሰብሳቢ አቶ ዳንኤል ክብረት መካከል ከባድ ውዝግብ ተፈጠረ። በቅርቡ የጠቅላይ ሚኒስትሩ አማካሪ የሆኑት ዳንኤል ክብረት በውጭ የሚኖሩ ኢትዮጵያውያን የሌላ ሀገር ዜግነት በመውሰዳቸው በሀገሪቱ ጉዳይ አያገባችሁም ሊባሉ እንደሚገባና በችግር ጊዜ አብረው ስላልነበሩ በሀገሪቱ የመቀበር መብት እንደሌላቸው የሚገልጽ ንግግር ማድረጋቸው ይታወሳል። ለዚህ ንግግር አርቲስትና የመብት ተሟጋች ታማኝ በየነ በሰጠው ምላሽ አንድ አማካሪ በምን የስልጣን እርከን ነው የዜጎች የዜግነት ድርሻና የመቃብር ቦታ የሚወስነው ሲሉ ለመጠየቅ ዲያስፖራውን ማግለል ታሪክን አለማወቅ እንደሆነም ገልጸዋል። መንግስት ቀበቶ ባላላበትና ህልውናው አደጋ ላይ በወደቀበት ወቅት በተለይ በሰሜኑ ጦርነት ወቅት ደራሽ ሆኖ የደረሰው ዲያስፖራው እንደነበር የገለጹት ታማኝ በየነ ዲያስፖራው በየዓመቱ እስከ 6 ሚሊዮን የአሜሪካ ዶላር ወደ ሀገር ቤት በመላክ ለሀገሪቱ ኢኮኖሚ የጀርባ አጥንት መሆኑን በመጥቀስ የተባበሩት አረብ ኤምሬትስ ወዳጅ ከመሆናችሁ በፊት ለቡናና ማኪያቶ የምታጠፉትን ገንዘብ ለሀገር ስጡ ብላችሁ የለመናችሁትን ይሄንኑ ዲያስፖራ ነበር ሲሉ አስታውሰዋል። ለመቀበርና ለጽዳትማ ያለንበት ሀገር ይበልጥ ነበር። እኛ ግን ሀገራችን የምንወደው የትውልድ እትብታችን በመሆኑ ነው ብለዋል። ታማኝ በየነ አማካሪው ዳንኤል ክብረት ለተናገሩት ንግግር ዲያስፖራው ይቅርታ እንዲጠይቁ አሳስበዋል። ዲያስፖራው ድጋፉ ቢያቋርጥ በሀገሪቱ ኢኮኖሚ ላይ ለሚደርሰው ቀውስ መንግስት ኃላፊነቱን እንደሚወስድ አስጠንቅቋል። መንግስት መገንባት ከባድ ነው፣ ነገር ግን የባለቤትነት ስሜት ያላቸውን ዜጎች ማግለል ዋጋ ያስከፍላል ሲል ምላሹንም አጠቃሏል። የኢትዮጵያ አየር መንገድ 4 አዳዲስ የሀገር ውስጥ በረራ መዳረሻዎች ሊያስጀምር ነው። የኢትዮጵያ አየር መንገድ ግሩፕ በሚቀጥሉት 2 ወራት ውስጥ 4 አዳዲስ የሀገር ውስጥ አውሮፕላን ማረፊያዎችን ለአገልግሎት ክፍት እንደሚያደርግ አስታወቀ። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ነገሩኝ ሲል ካፒታል እንዳስነበበው ይህ እቅድ የሀገር ውስጥ በረራዎችን ለማቀላጠፍ የክልል ከተሞችን ተደራሽነት ለማሳደግና የኢትዮጵያን ማህበራዊና ኢኮኖሚያዊ እድገት ለማፋጠን ያለመ ነው። የኢትዮጵያ አየር መንገድ ቡድን በሚቀጥሉት 2 ወራት ውስጥ 4 አዳዲስ የሀገር ውስጥ አየር ማረፊያዎችን ለመክፈት እቅድ አውጥቷል። ዋና ስራ አስፈጻሚው መስፍን ጣሰው ይህ የሀገር ውስጥ በረራዎችን ለማሳለጥ ወደ ክልል ከተሞች ተደራሽነት ለማሻሻልና የኢትዮጵያ ማህበራዊና ኢኮኖሚያዊ እድገት ለማጎልበት እንደሚያግዝ ገልጸዋል። በቀጣዮቹ 2 ወራት ወደ ስራ የሚገቡት ነገሌ ቦረና፣ ጎሬ መቱ፣ ሚዛን አማን ወይም ሚዛን ተፈሪና ደብረ ማርቆስ ሲሆኑ በግንባታ ላይ ያሉት እነዚህ አውሮፕላን ማረፊያዎች አገልግሎት መስጠት ሲጀምሩ የአየር መንገዱ የሀገር ውስጥ መዳረሻዎችን ከ23 ወደ 27 ከፍ እንደሚያደርጉም ነው የተገለጸው።
በመዲናዋ ባለፉት 7 ወራት ለ287 ሺህ ዜጎች ቋሚ የስራ ዕድል መፈጠሩ ተገለጸ። የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ባጠናቀቀው የበጀት ዓመት 7 ወራት ውስጥ የአዲስ አበባ ከተማ አስተዳደር የስራና ክህሎት ቢሮ ባጠናቀቀው የበጀት ዓመት 7 ወራት ውስጥ ከ287 ሺህ በላይ ለሚሆኑ ዜጎች ቋሚ የስራ ዕድል መፍጠሩን አስታወቀ። የቢሮ ምክትል ኃላፊና የስራ ስምሪትና ምግብ ዋስትና ዘርፍ ኃላፊ አቶ አሰፋው ለገሰ እንደገለጹት ቢሮ በተጠቀሰው ጊዜ ውስጥ ከ352 ሺህ በላይ ለሚሆኑ ወጣቶች የተለያዩ ስልጠናዎችን ሰጥቷል። እንደ ምክትል ኃላፊው ገለጻ ከነዚህ ሰልጣኞች መካከል 287 ሺህ የሚሆኑ ቋሚ የስራ ዕድል ተጠቃሚ መሆን የቻሉ ሲሆን ከ14000 በላይ አዳዲስ ኢንተርፕራይዞችን ማደራጀት ተችሏል። ከተፈጠረው የስራ ዕድል ውስጥ 52 በመቶ የሚሆኑት ወጣቶች በኢንተርፕራይዝ ተደራጅተው ወደ ስራ እንዲሰማሩ ሲደረግ ቀሪዎቹ 48 በመቶ የሚሆኑት ደግሞ በቅጥር እንዲሰማሩ መደረጉ ተመላክቷል። ቢሮው የስራ ዕድል ፈጠራ ሂደቱን ፍትሐዊና ተደራሽ ለማድረግ ስራ ፈላጊዎችን በዘመናዊ የመረጃ ስርዓት መመዝገብና በዘመናዊ የመረጃ ስርዓት በመመዝገብ ላይ መሆኑን የጠቀሱት አቶ አስፋው ለእያንዳንዱ ግለሰብ ልዩ የስራ መለያ ቁጥር በመስጠት አሰራሩን በቴክኖሎጂ እየመራ መሆኑን አብራርተዋል። የፕሪቶሪያው ስምምነት 100% መፍረሱን ህዝባዊ ወያኔ ሓርነት ትግራይ ህወሓት አስታወቀ። ከፌዴራል መንግስት ጋር ውጥረት ውስጥ የገባው ህወሓት የፕሪቶሪያው ግጭት ማቆም ስምምነት ሙሉ በሙሉ መፍረሱን በይፋ አውጇል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም ለቡድኑ ልሳን ወያኔ በሰጡት አዲስ ቃለ መጠይቅ የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ብለዋል። ቃል አቀባዩም የፕሪቶሪያው ስምምነት 100% ፈርሷል በማለት በይፋ የተናገሩ ሲሆን ህወሓት የስምምነቱ ህልውና እንደማይቀበል አረጋግጠዋል። ህወሓት የፌዴራል መንግስት ዳግም ዘር ማጥፋት አውጆብኛል በማለት መከተ ላለው ጦርነት እየተዘጋጀ መሆኑን እየገለጸ ነው። ቃል አቀባዩን በቃለ መጠየቃቸው የህልውና ጉዳይ ነው ካሉት መከተ በተቃራኒ ቆመዋል ያላቸው የቡድኑ ተቃዋሚዎች የብሔር ክህደት እንደመፈጸም ይቆጠራል ሲሉ ወንጅለዋል። የፕሪቶሪያው ስምምነት መፍረስ በይፋ ያወጀው ህወሓት ችግሩን ወደ ፌዴራል መንግስት ገፍቶታል። ህወሓት የፕሪቶሪያው ስምምነት ሙሉ በሙሉ ፈርሷል ያለው ከፌዴራል መንግስት ጋር የገባበት ውጥረት በለየበት ወቅት ነው። የሰሜኑ ደም አፋሳሽ የሁለት ዓመት ጦርነት የቆመበት የህወሓትና ፌዴራል መንግስት የፕሪቶሪያ ግጭት ማቆም ስምምነት ከ3 ዓመት በኋላ አደጋ ላይ ወድቋል። በአንድ ወር ውስጥ ትጥቅ ለመፍታት የተስማማው ህወሓት ይበልጥ ተደራጅቶ ዳግም ወደ ግጭት ለመመለስ ዝግጅት እያደረገ መሆኑ እየተገለጸ ነው። በፌዴራል መንግስት በኩልም የህወሓትን የጦርነት ዝግጅት በይፋ በመግለጽ በትግራይ አዋሳኝ አካባቢዎች ሰራዊት ማሰማራቱን ይነገራል። ጠቅላይ ሚኒስትር አብይ አህመድ የህወሓት የዳግም ጦርነት ዝግጅት በማረጋገጥ የሚፈጠረውን ትንኮሳ ለመመከት በቂ ዝግጅት መደረጉን መጠቆማቸው ይታወሳል። በአሜሪካ እስራኤልና በኢራን መካከል እየተባባሰ የመጣውን ጦርነት የዓለም የነዳጅ ገበያ ከፍተኛ ስጋት ውስጥ እንደከተተው ሲሆን የነዳጅ ዋጋ ካለፉት 4 ዓመታት ወዲህ ታይቶ በማይታወቅ ጭማሪ ሊያሳይ እንደሚችልም ተገምቷል። ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥ በ48 ሰዓታት ውስጥ ሙሉ በሙሉ ካልተከፈተ የኢራን የኃይል ማመንጫ ጣቢያዎችን እንደሚደበድቡ መዛታቸውን ተከትሎ የብሬንት ድፍድፍ ነዳጅ ዋጋ በበርሜል 112 ብር ከ19 ሳንቲም ዶላር ደርሷል። ኢራን ጥቃት የሚፈጸምባት ከሆነ በምላሹ በመካከለኛው ምስራቅ የሚገኙና ከአሜሪካ ጋር ግንኙነት ያላቸው የኃይልና የውሃ ማጣሪያ ተቋማት ላይ ጥቃት እንደምትሰነዝር አስጠንቅቃለች። ይህም በቀጠናው የሚገኙ እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬትስ ያሉ ሀገራት የውሃና የኃይል አቅርቦት ላይ ከፍተኛ አደጋ ሊደቅን እንደሚችል ተመላክቷል። ተንታኞች እንደሚሉት ከሆነ የትራምፕ ማስጠንቀቂያ በገበያው ላይ ከፍተኛ አለመረጋጋትን ፈጥሯል። እስካሁን በዘለቀው የ22 ቀናት ጦርነት የሆርሙዝ ሰርጥ መዘጋት 440 ሚሊዮን በርሜል የሚጠጋ የነዳጅ አቅርቦት ከዓለም ገበያ እንዲጠፋ ያደረገ ሲሆን የዓለም አቀፉ የኢነርጂ ኤጀንሲ IEA አቅርቦትን ወደ ነበረበት ለመመለስ እስከ 6 ወራት ሊፈጅ እንደሚችልም አስታውቋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመረጥናቸው ዘገባዎች በዚህ አብቅተናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የቤቱ አባል ትሆኑ ዘንድ በአክብሮት ጋብዘን ተሰናበትን። ሰላም።